አራፎግሩን የምር አፎግሩን እንዴ አረተው እንዴ በዚህ ዘመን አረበስ አያቴን አሸውዳት በፎቶሾፕ የምሬን ነው ብለ እንዴ ተው ፎቶሾፕ ተቀናበረ ከዛ እስከ ዛሬ አላወቀም ነበረ እስከ ዛሬ ልጁ መጥቶ አልተናገረም ይሄ ሁሉ ነገር በህይወታችሁ ሲሆን ስለዚህ ትናንትና አብርሃም 17 አፉፋና አይፎን ራሱ መሆኑን አናውቅም ምክንያቱም ካርቶኒ ነው ያየነው ውስጡ ቴክኖ ሊሆን ይችላል ከዛ የ700 ብር 1 ኪሎ ኬክ ደፍቶ ይቅርታ ለመጠየቅ ሞከረ ከዛ እሱ ሳይሳካ ቀረ ከዛ አብርሃም ምን አሰበ ማታ ስልክ አነሳና አንተ ጋር ደወለ ምክንያቱስ ና በቃ እስኪ የሆነ ድራማ ፍጠርልኝ እስኪ በቃ የዛሬው ቅርታ አልተሳካምና መተ በቃ ነገሮች ውሸት እንደሆኑ ምናምን አንተ ሚዲያ ላይ እንዳመጣት ምናምን ኃላፊነቱን ወሰድልኝ እኔ ውረታውን ከፍላለሁ አራ አንተ ክፈል ብቻ እኔ ችግር የለም እንደፈለክ መጥቼ እዚህ ጋር ጠብር ግፍ ነው ምንልህ ይሜ ብራዘር ምናምን ተባባሉ አቀደውልሽ ምናምን ነገር ዛሬ ከቻሉ ይሄው ይመቻችሁ ቢያንስ እንኳን በደንብ አትዘጋጁበትም እንዴ ልታወሩት የመጣችሁትን ሐሳብ ምክንያቱም ይሄ ነገር ውሸት እንደሆነ ይሄ ልጅ እዚህ ነገር ውስጥ እንደሌለበት እኔ ያመንኩበትን ነው ምነግራችሁ አብርሃም ደውሎልኝ ነው አይደል ያለው ስለዚህ አብርሃም ደውሎለት ከሆነ ልጁ የፈጠረው ነገር ትዳሩን አደጋ ላይ ሚስቱን አደጋ ላይ የሚጥል ህይወታቸው ላይ ሰላም እንዲጠፋ አድርጎ እንዲለያዩ ቤቱን ለቆ እንዲወጣ እስከ መጨረሻው በእነሱ መካከል መለያየት እንዲፈጠር የሚያረግ ተግባር የፈጸመ ልጅ ጋር ደውሎ ናና ለሷ አስረዳት አንተ መጀመሪያም ታውቀው ነበር ነገሩ ውሸት እንደነበር ድራማ እንደነበረ እነዚህ ልጆች ሆን ብለው ነበር እናንተን እንዲያጣሉ ያደረጉት ወይስ ለመጣላት አንተና እሷን ለማጣላት የሄዱበት መንገድ አልተመቸህም አንተ ምንም ሳይመስል አንተን ራስን አስወጥተ እሷን ብቻ ተጎጂ አድርጋ አስበ ልጁን ናና ለሩታ ንገራት አቤት ሰላም ጤና ይስጥልኝ ውድ ቤተሰቦች ተአምር ነው እንግዲህ ዛሬም በድጋሚ ከች ብዬላችኋለሁ ሁሉ ሰላም ሁሉ ጤና ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሁሉ ይጠብቃችሁ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ በመሆን ቆንጆ ነገር መስማት ትችላላችሁ ወዳችኋለሁ እና ብዙ ነገር አግዟትም ወደ ሚዲያ እንድትመጣ ያደረጋት እሱ ነው እና እንዴት እንደመጣች ወደ ሚዲያ ከዛ የኔም ፎቶ የኔን የሆነ ነገር እየለቀቀች እንዴት እንደነበር ያለውን ነገር በሙሉ መረጃውን ከሱ የምንሰማ ይሆናል ማለት ነው ቤተሰቦቼ እና አብዛኛው ነገር እኔና ሩታን ያጣላን ውሸት በመሃላችን ሌሎች ሰዎች ጣልቃ እየገቡ ስለነበረ ነው እኔና ሩታ የተጣላንበት ዋንኛው ምክንያት ማለት ነውና በነገራችን ላይ የትኛውም ሰው ምንም አይነት ነገር ሊያወራባችሁ ይችላል የትኛውም ሰው እናንተን በውሸት ለማጣላት ሞክሮ ይሆናል ወይም ብቻ ፈልጎ ይሆናል ግን ደግሞ እናንተ የመሰረታችሁት ህይወት በውሸት የምትጣሉበት ህይወት አይደለም የመጣው ነገር ሁሉ እናንተን የሚበጠብጥ የመጣው ነገር ሁሉ የመጣውን ወሬ ሁሉ እየተቀበላችሁ የምትጋጩ ከሆነ ለዛ ሰው የሚፈልገውን ነገር እያሳካችሁለት ነው ማለት ነው አይሽ ስለዚህ በዙሪያችሁ ማን ጠላት እንደሆነ አታውቁ በተራ ወሬ በተጋጫችሁ ቁጥር በእናንተ ላይ ተስፋ ቆርጠው የነበሩ ሰዎችም እኛም እኮ ይሄንን እድል ብንጠቀም እነዚህ ልጆች በተሻለ ሁኔታ ልናጣላቸው እንችላለን የሚል ሐሳብ ወደ ህይወታቸው ይዞ ሊመጡ ይችላል ስለዚህ እናንተ መሃል ችግር ሲፈጠር ወይም ደግሞ የሰው ወሬ የሆነ አይነት ወሬ ሲመጣ ያንን ነገር የምትፈቱበት መንገድ እንዴት ነው ከወሬው በላይ ሁለታችሁ ያንን ነገር ለመፍታት ወይም ደግሞ በዛ ጉዳይ ስትነጋገሩ የምትፈጥሩት ግጭት ይባሰ እናንተን እያጣላችሁ ነው ያለው እኔ እስካሁን ድረስ ምንም አይነት ትልቅ ችግር በእናንተ ህይወት ውስጥ አላየሁኝ እያየው ያለው ችግር ግን እናንተ መሃል ችግር ሲፈጠር ያንን ችግር ለመፍታት የምትሄዱበት መንገድ የምትነጋገሩበት መንገድ ወይም ደግሞ የመጣውን ችግር አንዳችሁ ለአንዳችሁ አለማሳወቅ እነዛ ነገሮች ናቸው ሁለታችሁ መሃል ችግር እንዲመጣና ሁለታችሁ እንድትጣሉ ያደረገ ያለው ምክንያቱም ለምሳሌ አብርሃም ህይወታችሁ ላይ የመጣውን ችግር ወይም የውሸት ወሬ እንደምትለው ያንን ነገር ለማስተካከል አንተ ሞክረ ጥረ ሊሆን ይችላል ከዛ ደግሞ ከሚስት ጋር መጣ አለማውራትና ያንን ችግር ከሚስት ጋር ለመቅረፍ አለመሞከር እንደገና ሚስት ጋር ደግሞ ሌላ ወሬ እንዲደርስ ይደረጋል አየ አንተ የምታውቀው ሐሳብ ሌላ እሷ የምታውቀው ሐሳብ ሌላ እሷ ጋር የሚመጣው ወሬ ሌላ አንተ ጋር ያለው ደግሞ ወሬ ሌላ እነዚህ ነገሮች ደግሞ ቁጭ ብላችሁ በማውራት ነው የምታስተካክሉ የምትችሉት ከዚህ በኋላም ህይወታችሁን መምራትና ማስተካከል ያለባችሁ እንደዛ ነው እንደዛ አይነት ችግር ደግሞ በመሃላችሁ ሁሉ ጊዜ እየተፈጠረ ያለው እናንተ ህይወት ውስጥ የማይመጣ ሰው የለም
በዩቲዩብ ሰበብ የማታመጡት አዲስ ሰው የለም፣ የማይገባ አዲስ ሰው የለም። ያገኛችሁትን ሰው እየጎተታችሁ ወደ ቤታችሁ የምትወስዱበት ታይም ላይ አይደለም ያላችሁ። ወይ ቢሮ ክፈቱና ከስተመር የምታስተናግዱበት የሚመጣውን ሰው የምታወሩበት ምናምን ነገር አዘጋጁ። በእንደዛ አይነት መንገድ አድርጉት። በቃ ቢሮናና አናግረኝ የሚፈልጋችሁ ሰው ካለ ቢሮ መጥቶ እንዲያናገራችሁ ወይ ቢሮ ክፈቱና እንደዛ አድርጉ። አለበለዚያ ግን በአሁን በምትመሩበት መንገድ ህይወት ከባድ ነው። ቤታችሁ የምትሰበስቡት ሰው ምን አይነት ሰው እንደሆነ አይታወቅም። ገበናችሁን ለሰዎች ገልጣችሁ አታሳዩ። አይደለም ገበናችሁን፣ እቅዳችሁን፣ ሐሳባችሁን እንኳን ለሰው ማውራት የለባችሁም ብራዘር። እነዚህ ነገሮች በደንብ አድርጋችሁ ብታስተካክሉ፣ በእንደዚህ አይነት መንገድ ህይወታችሁን የምትቃኙ ከሆነ ከዚህ በኋላ ሌላ ከባድ ችግር ሊመጣ ይችላል። በቀላሉ ግን ታስተካክሉታላችሁ። አሁን ቀላሉ ችግር ነው ከባድ እየሆነባችሁ ያለው። ከባድ ችግር ሲመጣ በእንደዚህ አይነት መንገድ ህይወታችሁን የምትመሩ ከሆነ በቀላሉ ያንን ነገር ማስተካከል ትችላላችሁ። ራሴ ያለውም ነገር ውሸት እንደሆነ አብዛኛው 99% ውሸት እንደሆነ ስረዳ ነው ከነገሮች ወደ ኋላ ራቅ ያልኩትና ዛሬም ደግሞ ይሄንን ነገር ሩታ ሰምታ ምናልባት እንግዲህ ጋሼ ሞቶ ሞክሯል፣ ጓደኞቹም ሄደው ሞክረዋልና እዚህ ሁሉ ነገር መንስኤ ጠንሳሹም እኔና ጓደኛዬ ነኝ። እንግዲህ አሁን ራሴን ወኪ ለመናገር ያህል አብሪሽ በጣም በቃ እውነቴን ነው የምለው። አብርሃምንም ሩታንም በአብርሃምና በሩታ በኩል ያላችሁ ቤተሰቦች፣ ወዳጆች፣ ጓደኛሞች፣ ኦዲየንሶች ልትሆኑ ይችላላችሁ። ሙሉ ለበሙሉ የኔ ጥፋት ስለሆነ ይቅርታ ማለት ፈልጋለሁ። በመጀመሪያ ነገሩን ከማብራራቴ በፊት ማለት ነው። እና ነገሩን እንግዲህ እኛ መጀመሪያ ያሰብነውና እየሄደ ያለበት መንገድ የተለያየ ሆነብን። ማለት እኛ የጠበቅነው እውነትና ያለው እውነት ሌላ ነው። መጀመሪያ ያየናቸው ፎቶዎች፣ ያየናቸው ፋይሎች ምናምን በቃ 99% ማለት ይቻላል ፎቶሾፕ ነበረ። እኛ ትንሽ የድሮ የጀርባቸውን ነገር ስለምናውቅ ማለት እኔ እንጃ። ይሄ ለኔ አሳማኝ አይደለም። ፎቶሾፕ የሆነ ነገር በደንብ ያስታውቃል። የፈለገ ነገር ብታመጡ ፎቶሾፕ የሆነ ነገር በደንብ ነው የሚያስታውቀው። ቢደረግ የሆነን ሰው አንገት ነቅላችሁ እዛ ሰው ላይ ነው የምታደርጉት። ያ ሰው የሌለው ልብስ ላይ ለብሶት የማያውቀው የሱ ቦዲ የሱ ሰውነት አያስታውቅም። የአንድ ሰው የአብርሽ ሰውነት አያስታውቅም። የሩታ ሰውነት አያስታውቅም። የነጻነት ሰውነት አያስታውቅም። ያ ልብስን ነጻነት ለብሰዋለች፣ ሩታ ለብሰዋለች፣ አብርሽ ለብሶታል። እንደዚህ አይባልም እንዴ? ምንድነው ፎቶሾፕ? በዚህ በሰለጠነ ዘመን ላይ እንደዚህ ደረጃ የዛሬ 20 ዓመት በፊት ሰዎች ይሸወዱበት የነበረበትን መንገድ አሁን ኤአይ ብትለይ ምናምን እሺ ሳታውቁት ኤአይ ምናምን ተሸውዳችሁ ሊሆን ይችላል ነው። ግን በፎቶሾፕ ደረጃ እንደዚህ አይነት ነገር ይፈጠራል? ለኔ አሳማኝ አይደለም። ሰው በፎቶሾፕ እንደዚህ አረን እንጃ አላቀም። እኔ እንደኔ ነው፣ ይሄ የኔ ኦፒኒየን ነው፣ የኔን ሐሳብ ነው እየነገርኳቸው ያለሁት። ከጀርባቸው የነበረውን ነገር ስለሰማን ምናምን ነገር እውነትን የመሰለን ፎቶዎቹን ስናይ ማስረጃ ነው፣ ቪዲዮ ነው፣ ድምጽ ነው ምናምን ኢቭን አሁን የምር አሁን እናንተ በፎቶ ተሸውዳችሁ አራፎግሩን የምር አፎግሩን እንዴ! ኧረ ተው እንዴ! በዚህ ዘመን አረበስ አያቴን አሸውዳትም በፎቶሾፕ የምሬን ነው ብለ እንዴ! ተው እዚህ አይነት ደረጃ ውስጥ የከተትኳችሁ እኔ ነኝና አሁን ይቅርታ ለመጠየቅ እና ያለውን ነገር ነግሬያት ለሩታ መፈታት ከቻለ ነገሩ ግን አልገባኝ ማለት አንተነ የፈለሰፍከው ነገሩን አንተነ የዚህ ሁሉ ነገር ጠንሳሽ እነሱ እንዲጣሉ ምን ማለት ነው? ይሄ ወደ ሚዲያ እንዴት ይመጣል? እንደዚህ አይነት ሐሳብ ሲጀምር መጀመሪያ ሄደ እነሱን አትጠይቅም እንዴ? እንዴት የፈለገ ነገር ቢመጣ ይሄ እኮ ወንጀል ነው እያወራ ያለው፣ ሊያሳስር የሚችል ወንጀል ነው እያወራ ያለው። ስለዚህ እስከዛሬ ድረስ ሰሩ የነበሩት ነገር ውሸት ነው ማለት ነው። ምንም አይነት እውነት የለውም። የምሬን ነው። ሰሞኑ የተለቀቁ ቪዲዮዎች ላይ ግን ምንም አሳማኝ ነገር እያየሁባችሁ አይደለም። በጣም ድራማ እየሰራችሁብን ነው። እንደዛ ነው እየተሰማኝ ያለው እንጂ አሁን የምትለው ነገር አንተ እኮ ወንጀልን ነው መተ አደባባይ ላይ ያወራ ያለው። እንዴት ነው እርግጠኛ ያልሆንክበትንና አብርሽና ሩታን ያልጠየካቸውን ነገር ሄደ ያላሳያቸውን ነገር ሁለት ደግሞ በማይመለከት ህይወት መተ እንደገና በአብርሃምና በሩታ መካከል ጥል ሊፈጥር የሚችል ሊለያያቸው የሚችል ነገር የምታደርገው ምን ማለት ነው? ይሄ ኖ እንደዚህ የሚባል ነገር የለም። ይሄ ነገር የሆነ ነገር አለው ከጀርባው። አብርሃም እዚህ ውስጥ ምንም አይነት ጥፋት እንደሌለበት በዚህ አጋጣሚ አሁን መቶ ልጁ እኔ ነኝ የሁሉ ነገር ያደረኩት እያለ አብርሃም እንዴት ዝም አልክ? ማለት እንዴት አልተናደርክም? እንዴት ዝም ብለህ የመስማት አቅምን አገኘ? ይሄ ሰውዬ ህይወትህን ነው የበጠበጠብህ። ያለ ስም ነው ያሰጠ። በብዙ ሰዎች ነው ያሰደበ። ብዙ ሰዎች አንተን የማይሆን ነገር እንዲናገሩ ያደረገ ሰውዬ ይሄ ነው። ያን ነገር ለአንተ ይመልስልሃል? ቤትህን የበጠበጠብህ ሰው ይሄ ነው። እንዴት ችለህ ዝም ብለህ እንዴት በምን እኔ እንጃ። ወይስ አንተን ይዘህ የመጣው እንደዚህ በልብለው ኧረ ተው አታስቀን ተው። ቡታጀራ መጥቶ ያገኛት ቀን እንደሌለ የተረዳሁት ነገሮች ትደውልለት እንደነበረ እንግዲህ እኛ ያወራነው እስከዛሬ የሰማነውና ያመንነው እንዴት ነው እሱ እንደሚደውልላት እንደሚፈልጋት እንደሚያገኛት
ነበርና ያ ነገር ውሸት እንደሆነ ለሩታ ማስረዳት ፈልጋለሁ። ምክንያቱም እኔ እስከማውቀው አብርሃምና ነፃነት ተገናኝተው አይቻልም። ይሄ ነገር በምን አይነት መንገድ ውሸት ሊሆን እንደሚችል እኔ ውሸት እንዲሆን ነው የምፈልገው። ግን እንዴት በምን አይነት መንገድ? እሷ ስላለች ብቻ ነው ያመንከው? ድምጽን ሰምተሃል? ሲደውልላት አይታል? ቴክስት ይልክላት አይታል? መጀመሪያ እንድታምን የሚያደርግ ወይስ ስለነገረች ብቻ ነው ያመንከው? እንዴ ስለነገረች ታምናለህ? ልጁን አታውቀው ከዚህ በፊት አይደለ? ከሱ ጋር ምንም አይነት ሪሌሽን የለም አይደል? ስለዚህ እንዴት አሰብክ አንተ? ሚስቱን አስቀምጦ ነፃነት ጋር ይደውላል ወይም ከነፃነት ጋር ያወራል የሚል ሐሳብ እንዴት መጣልህ? እንደዚህ አይነት ደረጃ ላይ እንድትደርሱ ያደረኳችሁ እኔ ነኝ። ያውም ደግሞ እውነተኛ ነገር ባልሆነበት መንገድ ስለሆነ ማለት ነውና እያየኋቸው የነበሩት ፎቶዎች በሙሉ ፎቶሾፕ እንደሆኑ ቪዲዮዎቹ፣ ኮል ሪከርዶቹ የተደዋወሉበት ምክንያት እንዳለ አይደለም እናንተ ሁለታችሁን የሚያጣላ ወቴን ነው ብለው ማንንም የሚያጣላ ምክንያት አልነበረምና የዚህ ሁሉ ነገር ጠንሳሽ ደግሞ እኔ ነኝ። ልጅቷንም ወደ ሚዲያ ያመጣኋት ያ ሁሉ ነገር ትዳራችሁ እንዲበጠበጥ ያደረኩት እኔ አሁን ግራ እየገባኝ ያለ ይሄ ሁሉ ደቂቃ ሰማሁኝና የዚህ ሁሉ ነገር ጠንሳሽ እኔ ነኝ። ሁሉ ነገር ፎቶሾፕ ነው። ሁሉን እንደዚህ የሚያጣላችሁ ጉዳይ አይደለም። ምንድነው ማለት ግልጽ አድርገህ ለምን ማውራት ከበደ? እያንዳንዱን ነገር የተፈጠረውን ነገር እንዴት ይሄ ሁሉ ነገር በእነሱ ህይወት ላይ መከሰት እንዲችል በምን አይነት መንገድ ይሄንን ነገር እንደጠነሰሳችሁት ያችም ሴት መታ ነው ይሄንን ነገር መናገር ያለባት። ምክንያቱም አንተ እያወራ ያለው ምንም አይነት ግልጽ የሆነ ነገር የለም። አብርሃም ነው በለ ያለ እንደዛ ነው የሚመስለው። የሆነ የተጠና ወሬ ነው የምታወራው። ራሴ ያደረከው እዚህ ነገር ውስጥ አንተ በትክክል እጅ ያለበት ጉዳይ ከሆነ እንዴት ያንን ነገር ግልጽ አድርጋ አንድ በአንድ መናገር አቃተ? እስካሁንስ ምን አስቆየ? ምን ነው ዛሬ መጣ? ምን ተገኝቶ ዛሬ መጣ ይሄንን እንድትል ይሄንን እንድታወራ አደረገ? እንደዛ ልጆቹ ሲፋጁ እሷ ከቤት ጥላ ስትወጣ ምንም ያልነበርክ ሰውዬ ምንም ያላልክ ሰውዬ አሁን መጣ ይሄንን ነገር እንድትናገር ያደረገ ምንድነው ነው? እኔ አብርሃም ምን እያደረክ እንደሆነ አይዶን ነው። ያለችበት ቦታ ሄደ ምናም ጎትተ ለመውሰድ ሞከርክ፣ አልሆነልህም። እንደገና 200,000 ምናም ስለገባሽ ምናም ብለህ ኬክና ምናም አፉፋ ደርድረ ስልክ ይዘህ መጥተህ ሰርፕራይዝ ለማድረግ ሞከርክ፣ አልሆነልህም። እንደገና ደግሞ ዛሬ እንደዚህ እኔ እንጃ እኛን እንደምን እንደምታስቡን አላውቅም። ሰው ምናልባት ፈቃደኛ ከሆንሽና እውነታውን በደንብ መስማት የምትፈልጊ ከሆነ ይቅርታ አድርጊልኝ። በደንብ እነግርሻለሁ። ብዙ የምነግርሽ ነገሮች አሉ። እሱን ንገራት። አሁን ይቅርታ አድርጊልኝ ሳይሆን መጀመሪያ እሱን ትስማ። ዛሬ የተወራው በሙሉ እውነት አይደለም። እሱን ትስማ መጀመሪያ፣ ሁሉንም ነገር ንገራት። አሁን እኛ እነዚህ ልጆች ቶሎ እንዲታረቁ በሁለቱ መካከል የማይሆን ጥላቻ እንዳይፈጠር የሚያደርግ ነገር ስለምንፈልግ የምታውቀውን እያንዳንዱን ነገር ግልጽ አድርገህ በደንብ አድርገህ ተናገር። እንደምታስበው ተራ ነገር አይደለም በእነዚህ ልጆች መካከል የተፈጠረው። ለዛ በደንብ ግልጽ አድርገህ እያንዳንዷን ነገር እንዴት እንደነበር ሐሳባችሁ፣ እንዴት ይሄን ነገር ለማድረግ ምን እንዳነሳሳችሁ፣ በምን ምክንያት ወደዚህ ነገር እንደገባችሁ፣ በምን ምክንያት እነሱ ሁለቱን ለመለያየት ወይም እነሱ ሁለቱ መሃል ጥል ለመፍጠር ለምን እንደፈለጋችሁ እያንዳንዱን ነገር መናገር አለብን። ውዬ ማለት ነው ናና በቃ እንደዚህ ተፈጥሯል በመሃላችን እና ያለውን ነገር አንተ ስለምታውቅ አስረዳት ያልኩት እኔ ነኝ። እንዴ ምን ብዬ ነው ሐሳብ ማስቀየረው? ሩታ ምን ይሆንሽ ነው? ምን ያሬ እሱንም ቢሆን አላውቅም እኮ እርግጠኛ አይደለሁም። ዛሬ ደውልለት፣ ተደዋውለክ ስትነጋገር ክረም ምንም የማውቀው ታሪክ የለም። አረ በእግዚአብሔር እየሄድሽበት ያለው መንገድ ትክክል አይደለም። እሺ እያስረዳሽ እንኳን እኮ ለመረዳት ሞክሪ እንጂ ሩታ ምን እስኪ ይሄ ከዚህ ነገር ውስጥ እስኪ ጌታ ምን ተረዳችሁ? እስኪ እናንተ ንገሩኝ። ይሄን ቪዲዮ ያያችሁ ሰዎች ልጁ ምንድነው እስኪ ያስረዳው። ምንም እኮ ልጁ ከቀልቡ ራሱ አይደለም የሚያወራው ነገር እንዴ። ፎቶሾፕ ናቸው እንደዚህ ናቸው ሳላቀን እኔ ወደ ሚዲያ መጣሁት ምናምን። ዋናው እሱ አይደለም ወደ ሚዲያ አንተም ማምጣት ማንንም ማምጣት እኮ ለና አብርሽ ህይወት የሚጨምርም የሚቀንስም ነገር የለውም። ግን በሚዲያ ላይ መታችሁ የተናገራችሁት እያንዳንዱ ነገር ሚዲያ ላይ እንዲወጣ ያደረጋችሁት እያንዳንዱ ከአብርሽና እሷ መሃል ያወሩ የነበሩትን ነገር እያንዳንዱ ሩታን እንድትናገር ምናምን ይሄ ሁሉ ልጅቷ ይሄ ሁሉ ነገር ስትናገር የነሱን ህይወት ሊበጠብጥ የሚችል ቃላቶችን እየተናገረች ሩታን አክብሮት በሌለበት በንቀት መንገድ መታ እንድትናገር ያደረጋት ጉዳይ ምንድነው ነው? ወደ ሚዲያ ማምጣት አይደለም ዋናው ነገር። ወደ ሚዲያ መታ እቺ ልጅ እንደዚህ አይነት ነገር ለመናገር ድፍረት ከየት አገኘች? ማን ነው የልብ ልብ የሰጣት? ከእናንተ ጀርባ ማን ያለው ይሄን ነገር እንድታደርጉ የከፈላችሁ ወይ ደግሞ ብቻ ያዘዛችሁ የሆነ የተጠነሰሰ ሐሳብ እንዳለው ያስታውቃል። ከንግግር የተረዳሁት ያንን ነው። አብርሽም ዛሬ ምን ታይቶ ነው ይሄን ልጅ ይዘመተ እንዲናገር ያደረከው? እስከ ዛሬ ድረስ ይሄን ለምን አላደረክም? ወደ ሚዲያ ይዟት የመጣው እሱ መሆኑን ካወቅ ለምን ሄደ በህግ አልጠየቅኩም?
ለምን ጉሮሮን አልያስቆም? እሱ ነው አይደል ይዟት የመጣው? ለምን አልያስቆም? ሄደ ሰው እሷም የምትመጣው የሰውን ስም ለማጥፋትና የሰውን ትዳር ለመበጥበጥ ነው እንዴ? በዩቲዩብ የምትመጣው ሰው በዩቲዩብ የራሱን ኮንተንት ይዞ መጥቶ ስራ ሰርቶ ወይም ብቻ በፈለገ መንገድ ይሁን ብቻ ሰውን ሳይነካ ሰውን ሳያስቀይም የሰውን ህይወት ሳይበጠብጥ በራሱ መንገድ መጥቶ ሰርቶ ገንዘብ የሚያገኝበት ቻናል ነው። እሷ የሰውን ህይወት ለመበጥበጥ ለምን ፈለገች? ውሸትም ከሆነ አንተም እሷም በህግ መጠየቅ አለባችሁ። ይሄ የሰራችሁ ትልቅ ወንጀል ነው። ትልቅ የስም ማጥፋት ወንጀል፣ የሰውን ህይወት የመበጥበጥ ወንጀል፣ የሰውን ትዳር ሊለይ የሚችል ትልቅ ወንጀል። ይሄንን እንዴት አብርሃም ቸላልክ? እንዴት ተቀበልኩ? ይሄንን አንተ ለምን ከሷ ጋር መታረቂያ መንገድ አደረግኩ? ይሄንን አየህ፣ ውሸት ነው። ውሸትም እንዲመስል የሚያደርገው ያ ነው። አንተ ነህ እንዴ ብለህ ማነቅ ሲገባ ይሄው ስሚ እውነቱ ይሄ ነው በቃ እንታረቅ ነው ሐሳብህ? አይ ዶንት ኖ እንደዛ ነው ያየሁብህ ያለሁት። ግባባኩ ነው ዛሬ ጠርቼሽ ሁሉ ነገር እያደረኩኝ ያለሁት። ይሄ ልጅ ብዙ ነገር አስተቼ ነው እዚህ ያመጣሁት አዲስ አበባ ድረስ ማለት ነው እኮ። ለምን አደረክ? የራሱ ህይወት የራሱ ስራ ይኖረዋል። ገባሽ? ሁሉ ነገር አስተቼ ያመጣሁት ለምን ያለውን ነገር እውነታውን ሁሉ እንዲነግርሽ ስለፈለኩኝ ነው። እሺ አወኩኝ። ከዛ በፊትም ቀድሜ አወኩኝ። እኔ እስከዛሬ ድረስ ተፈጠረ ምናምን የተባለው እውነታውን ምኑንም አወኩኝ። ግን ከዛ በላይ በጣም የሚያስጠላው ነገር የነበረው ያንተ ተግባር ነው እንደዚህ እንደሆነ ያደረገኝ ያንተ ተግባር ነው እዚህ ደረጃ ላይ ነገር። እኔም ነግሬያችሁ ነበረ ሩታን በጣም የደበራትና በአብርሽ ላይ እንደዚህ ተስፋ እንድትቆርጥ እንድታዝን ያደረጋት አብርሽ የተፈጠረውን ችግር በቀላሉ ማስተካከልና መፍታት እየቻለ የሄደበት መንገድ ትክክል አልነበረም። እንደገና የሄደበት መንገድ ትክክል አለመሆኑ ሳያንሰው የሄደበትን መንገድ ትክክል እንዳልሆነ ሩታ ስትነግረው ከሷ ጋር እንደዛ መጣላት፣ የማይሆኑ ቃላቶችን መናገር፣ የገዛ ወንድምየውም የማይሆን ነገሮችን ማውራት ለምን አስፈለገ? የመጣችው እቺ ልጅ ህይወታችሁን ልትበጠብጥ ነው አይደለ? ግን ለምንድን ነው ያን ያደረከው? ለምን እሷ ሄዳ እዛ ድረስ ሄዳ እንድትሰደብና እንድታወራ ለምንስ አደረክ? አንተ ምን ነበር ስትሰራ የነበረው ነው? ከአንድም ሁለቴ ልጅቷን አግኝታ ነገሮችን ለማቆም ሞከረች አይደል? ውጪ ከህይወታችን፣ እኛ ባለ ትዳሮች ነን፣ አብረን እየኖርን ነው እኔና እሱ። እንዳረገዘች በቃ ላይፍ እንደተጀመራችሁ በአንተና በነፃነት መካከል የነበረው ያለፈ ታሪክ እንደማይመለከታት ግን አሁን እያደረገች ያለችው ነገር አግባብ እንዳልሆነ እሷን እንደሚመለከታት ከህይወታችሁ እንድትወጣ ነው ሄዳ የነገረቻት አይደል? ሌላ ነገር ያነሳችው ነገር የለም። አንተንም የጠየቀች ነገር የለም። ግልጽ አድርገ ነገሮችን እንድታስረዳት ነው። አንተ በመሸፋፈንና ነገሮችን በራስ መንገድ ለማስተካከል ስትሄድ ነው ነገሮች የባሰ ጥል እየፈጠሩ የነበረው። የባሰ ሩታም እንዳታምንና የተፈጠረው ነገር እውነት እንዲሆን እያደረክ የነበረው አንተ ነህ። ይህንን ነገር በቀላሉ ሶልቭ ማድረግ ለምን እንዳቃታ አላውቅም። ይሄን ልጅም ያመጣው ምንም የተናገረው አሁን ለምሳሌ አይደለም እሷ እኛ እንኳን እንድናምን የሚያደርግ ምንም አይነት ንግግር የለም። አይኖ ሁለታችሁ እንደማትለያዩ አውቃለሁ። ሁለታችሁ ማለት መቼም ምንም አይነት ችግር ቢፈጠር ሊለያያችሁ እንደማይችል አውቃለሁ። ግን እንደዚህ መጣላቱና እንደዚህ ማልቀስ እንደዚህ ሁል ጊዜ የማይሆን ነገር መፈጠሩ ደስ አይልም ነው። በቃ ይሄ ደስ አይልም። ምንም ማስተማሪ ምንም ብቻ ምቾት የሚሰጥ ነገር የለውም። እናንተን ነው የሚጎዳው። እኛ ዛሬ አይተን ነገ እንረሳችኋለን። እናንተ ግን በተደጋጋሚ በእንደዚህ አይነት ሐሳብ ወደ እኛ ጋር የምትመጡ ከሆነ ሰው እንዲሰለቻችሁ ነው የሚያደርገው። ይህንን ነገር ብታስተካክሉት መልካም ነው። እስካሁን ድረስ ያስረዳት በቂ ነው። በቃ ውሳኔ እስቲ ምንድን ነው የምትነግረኝ ከዚህ በላይ? ካለ ዛሬ ደውሎልኝ አያውቅም ማለት ማታ ነው ያወራኝ አብርሃም ማለት እሱ አስገድዶኝ ምናምን። ይሄ አሁንም ሌላ ነገር የማስመሰል ኑሮ አለ። እሺ አሁን አብርሃም ከደወለልህ በምን አወቀ ያንተ እጅ እንዳለበት? በምን አወቀ አንተ ይሄንን እንዳደረግ? እስከዛሬ እንዴት አላወቀ? ማታ በምን አውቆ ደወለልህ? የደወለልህስ እሱ እንዳልተጎዳ የተፈጠረው ነገር ወይም አንተ የፈጠርከው ነገር በእነሱ መካከል የሁሉ ግጭት እንዲፈጠር ያደረግከው ነገር እሱን ሳይሆን ሩታን እንደጎዳ ታስቦ ነው መጥቶ ለሩታ ነገራት ያለው? በዚህ ነገር እሱ አልተጎዳም ማለት ነው? ያ ሁሉ ነገር ሲያደርግ የነበረው እንደተጎዳ አብጃለሁ፣ ቀድጃለሁ ብቻ አላቅም ብዙ ነገር ሲል የነበረው ሆዴ ባባ ሆዴ ጮኸ ቆረጠመኝ አፈረጠኝ እያለ ሲናገር የነበረው በሩታ ከቤት ጥላ መሄድ ያ ሁሉ ውሸት ነበር? ያ ሁሉ እያስመሰለ ነበረ? አንተ ያደረግከው ነገር እንዳለ አንተና ነፃነት ያደረጋችሁት ነገር እንዳለ ሩታን ብቻ የሚጎዳ ነበረ? ለዛ ነው በቃ ናና ንገራት ብሎ አንድ ስልክ አንስቶ የደወለልህ? እስከዛሬ ያውቀው ነበረ? አረ ተው፣ በማስተዋል ስሩ ተው። አረ እንደዚህ አትፎገሩ ተው። ህይወቴን አትበጥብጡት። ምንም አይነት ነገር እንትን አትበሉ፣ አትደውሉልኝ፣ ማናችሁም አትረብሹኝ። አርፌ ህይወቴ ልኖርበት። ስለነበረን ጊዜ አመሰግናለሁ። አንተም ቴንክ ዩ። ለምን እኮ እሺ ተግባባችሁ? ግን ሰማይ ጋር
በብርሃን ታጅበን ፈክተን ይመቻችሁ፣ ትችሉበታላችሁ። አይ ዶንት ኖ እንዴት አድርገው አስበውን እንደሆነ እኔ እንጃ። በዚህ ደረጃ ሰው እንዴት አድርጋችሁ ልጅቷን እንደምታስበው አላውቅም። በእንደዚህ አይነት መንገድ ልጅቷን ለምን ወደ ቤት መመለስ ወይም ደግሞ ይቅርታ እንድታረጋለህ ወይ በቃ እንደ ዋሽተው ነው እንዲያጣሉን እኔ መቻወቅኩኝ ወይኔ እንድትል ነበር የፈለከው እንዴ? አሁን እኮ ልጁ መጥቶም የተናገረው ነገር የለም። ምክንያቱም ውሸት ስለሆነ አንዳችም አሳማኝ ነገር መጥቶ አላወራም። ፎቶሾፕ ምናምን ነገር አረባክ በዚህ ዘመን አሁን እናንተ ፎቶሾፕ ሳታውቁ ቀርታችሁ ስንት ነገር የምትሰሩ ሰዎች አሁን ፎቶሾፕ መለየት አቅቷችሁ እንዴ? እሺ ቪዲዮስ ኮሎ የተቀናበረ ምናምን ነው። አሁን ይሄ ልጅ መረጃዎችን እያንዳንዱን መረጃ እንኳን ግልጽ አድርጎ አላወራም አይደለ? ፎቶሾፕ ብቻ ነው። ከፎቶሾፕ ውጪ ልጁ ያወራው ነገር የለም። ደጋግሞ እሱን ነው እያለ የነበረው። የዛሬ ሙከራ አልተሳካም። በሌላ መንገድ እስኪ አሪፍ መንገድ ፈልግ እንዴ። አረ ምንም ማለት እኔ ዛሬ ግን ማውራት ራሱ ግራ የገባኝ ቪዲዮ ቢኖር የዛሬ ቪዲዮ ነው። ለማንኛውም እስኪ እናንተ የተሰማችሁን ነገር ኮሜንት ላይ ጻፉልኝ። በዛሬ ቪዲዮ ወዳችኋለሁ። ሰላም ሁኑልኝ።